ሰማና ወደ 20 ደቂቃ ከሄደ በኋላ ስለነሱ ሳወራ ምናምን ሰማና ይሄን ግርማ ደጋፊ ነሽ እንዴ አለ። መምህር ግርማን እኮ ማለት ነው። ለዚህ የማስበውን ሶስት ነገር ልንገርህ። አንደኛ የሴትዮዋ መንፈስ እንዲመጣ እና አንተ ላይ ስራ እንዲሰራ የሚስበው ውስጥ ያለው ስለሆነ ዋናውን ምንጩን ማድረቅ አይነ ጥላውን ማሰርና እንደምንም ብለህ ይሄ መንፈስ መቆጣጠር አለብህ። አይነ ጥላ እድል ይዘጋል፣ የመጣን ያርቃል፣ መተቱ እድል ያበላሻል፣ እድል ይነጥቃል፣ ህይወታችንና ገንዘባችንን ይሰልባል፣ የቤት ህይወታችንን ይበጠብጣል፣ ከሰው ከቤተሰብ አላስማማ ይላል፣ የህይወታችንን በር ዘግቶ ብቸኛ ያደርገናል፣ ትዳር እንዳንይዝ፣ ትዳር ብንይዝም ልጅ እንዳንወልድ ያደርጋል፣ ደዌ ወይም በሽታ ሆኖ በስጋችን ውስጥ ተቀምጦ በህመም ያሰቃየናል፣ ችንን ያጠፋል፣ ውበታችንን ያበላሻል፣ አይናችን ላይ ተቀምጦ እይታችንን ይጋርዳል፣ ከውስጣችን ሆኖ ደማችንን እየመጠጠ ወዝና ደም ግባት አልባ ያደርገናል። እንበላለን ግን የሰው መልክና ወዝ አይኖረንም። እኛ እየበላን መንፈሱ ከውስጥ ስለሚበላን ላየን ሰው ከእህል ከውሃ ይራቅን ይመስላል። ሰውነታችን በየዕለቱ ያሽቆለቁላል። እኛም ስለማናውቅ የምናተርፈው መጨነቅ ብቻ ነው። ህይወት ለማበላሸት እድሉን ለማኮላሸትና ህይወቱን ለማጥፋት ነው። በህፃንነታችን አይነ ጥላ ከተጠናወተን ስናድግ በቀላሉ የዝሙት መንፈስ መተት ወዘተ ስለሚያጠቃን የወጣትነት እድሜያችን ከባድና ዳገታማ ስኬት አልባ ይሆናል። በወጣትነት የገባው አይነ ጥላ የዝሙት አጋንንትን እየሳበብን ለዝሙት ህይወት ይዳርገናል። ባዶነትን ያስታቅፉናል። መልሰን የማናገኛቸውን ነገሮቻችንን ያሳጡናል። ለዚህ የማስበውን ሶስት ነገር ልንገርህ። አንደኛ የሴትዮዋ መንፈስ እንዲመጣ እና አንተ ላይ ስራ እንዲሰራ የሚስበው ውስጥ ያለው ስለሆነ ዋናውን ምንጩን ማድረቅ አይነ ጥላውን ማሰርና እንደምንም ብለህ ይሄ መንፈስ መቆጣጠር አለብህ። ይሄ መንፈስ የምትቆጣጠረው በሰይፈ መለኮት ሰይፈ ስላሴ ነው። ሰይፈ መለኮት ሰይፈ ስላሴ ብዙ ጊዜ አንተ ላይ ያለውን አብሮ የተወለደውን ዛር በቁጥጥር ውስጥ ያደርገዋል፣ ያስረዋል። በቃ ስጋ ለበስ አጋንንትም ከሆነ በሰው ሰውኛ አንገቱን ይረዳው፣ ይሰይፈው፣ እንትን ይሰንጥቀው እያለ ስለሚል ይሄን መንፈስ ከመታልህ የሚመጣው መንፈስ በር የሚከፍትለት አይኖርም። አንተም ራስህን በጸሎት ያጠርክ ከሆንክ ይሄ ውስጥ ያለውን ተቀባዩን ደግሞ ናግባ ብሎ የሚያስገባውን ደግሞ ካሰርከው ያ ደጅ ነው የሚቀረው። ቢፈትን ምናልባት ሰው ላይ አድሮ ነው፣ ጓደኞች ላይ ቤተሰብ ላይ አድሮ እየመጣ ሊፈትን ይችላል እንጂ አንተ ውስጥ ገብቶ አይፈትንህም። ስለዚህ ምንድነው ማድረግ ያለብህ? ዛሩን ይሄ ዋና ሰብሳቢውን ውስጥ ያለውን ወይ አይነ ጥላውን ወይ ደግሞ ሌላም ሊሆን ይችላል፣ የጓደኛም የምንም መንፈስ ይኖር ይችላል። ብቻ ቀድሞ የገባው መንፈስ ተደላድሎ የተቀመጠ መንፈስ ይኖራል። እሱን መንፈስ ማሰር አለብህ። ሁለተኛ ለጸሎትም ሆነ ለሱባኤ ወይም ለእንደዚህ አይነት ለመንፈሳዊ ትጋት ጊዜ ሊኖርህ ይገባል። የሆነ ሰይጣን የሚፈራው ቀን መኖር አለበት። በሳምንት አንድ ቀን ይሁን በሳምንት 2 ቀን በየቀኑ ሊሆን ይችላል። መጣብኝ ደግሞ ማታ ወይኔ እያለ የሚፈራበት ቀን መኖር አለበት እንጂ መዘናጋት የለብህም። በእርግጥ አንዳንዴ መዘናጋት ለመናፍስት ወጣ ገባ ለሚል መንፈስ ጥቅም አለው ይባላል። ወጣ ገባ የሚል መንፈስ ካለ ድንገት ስትጸልይበት ሊያዝ ይችላል። ይሄ ምንም ማለት ግን ልብህን ማንበብ ካልቻለ ነው። ውስጥ ያለውን ነገር ማንበብ ካልቻለ እስቲ ልጸልይ ብለህ ብድግ ስትል ሰይጣን መቼም ቀርፋፋ ወይም ኤሊ አይደለም። ቀስ ብሎ አይደለም የሚወጣው፣ ውልቅ ብሎ ነው ካንተ የሚወጣው። ሊጸልይ ነው እንዴ ብሎ ተነስቶ አመድ ላይ ቆሻሻ ላይ ሽንት ቤት ጓሮ አመድ ምናምን እንደዚህ አተላ ላይ ሊደበቅ ይችላል። ስለዚህ ይሄ መንፈስ ወጣ ገባ የሚባለው መንፈስ ድንገት ስትጸልይ የሚያዝ ቢሆንም የልብህን ግን ሊያውቅ ይችላል። ይሄም ደግሞ አንተ ውስጥ ያለው ከሴትዮዋ የሚላከው መንፈስ አድፋጭ ነው። ዝም ብሎ እየመጣ የሚገባ አይደለም፣ አድፍጦ ነው የሚገባው። አሳቻ ሰዓት ጠብቆ ነው የሚገባው። ለዚህ ነው እንደተላከ እናንተ ላይ ስራ መስራት የቻለው ክፍተት፣ ደካማ ጎናችሁን፣ ታካችነታችሁን፣ ዝንጉነታችሁን በደንብ ያጠና ያወቀ ነው። እና አሾክሿክ መንፈስ የሚልኩም ቢሆኑ የሌሎች ሰዎች የቡዳ የምቀኛ ሚስት ላይ ያለው አይነ ጥላም ቢሆን ሁሉም ግን አንድ ሰይጣን አጋንንት ስለሆኑ ይተባበራሉ። ግን አስተባባሪው ውስጥ ያለው ስለሆነ እሱን ለማሰር ሞክር። እንደ ሁለተኛ ማየው ደግሞ አንተ ብቻህን መትጋት የምትችልበትን ነገር ትጋበት። ሚስት ያላገዘችኝም ስለዚህ ቤት ውስጥ ችግር ሊፈጠር ይችላል ብለህ አታስብ። በሶስት ነገር ትተጋለህ ብቻህን። አንደኛ ሚስትህን በመታገስ በማዘል ልክ ልጆቿን እሷ እንደምታዝለው አንተ ደግሞ እሷን ከነ ባህሪዋ ከነ ጸባይዋ ከነ ንጭንጯ ከነ ቁጣዋ መታገስና መቻል ማለፊያን ጊዜ። ሁለተኛ ነገር ደግሞ ብቻህን በደንብ መትጋት። እሱ አንተ ስትተጋት ትይህም አትይህም የእውነት መትጋት እንድታይህ ብቻ አይደለም፣ የእውነት ያን ነገር በደንብ አድርገህ ማበርታት አለብህ። ሌላው ሶስተኛ ደግሞ ሚስትህን ማለት ይሄ
ብቻህን እንድትተጋ የፈለኩበት ምክንያት ምንድነው? አንተ ጋር ያለውን እቅድ ስለምትነግራት ለሚስትህ ቀድሞ እያፈረሰ ስለሚመጣ ብዙ ነገር አትንገራት። ከእናት ይልቅ ከሚስት ይልቅ ለእናት ነው ብዙ ነገር ይነገራል የሚባለው፣ ወይ ለአባት ነው። ለሚስት ሁሉ ነገር አይነገርም፣ ለባልም ሁሉ ነገር አይነገርም። ለምን? አብራችሁ ስለምትኖሩ ከፊት እየቀደመ እንቅፋት ሊፈጥር ስለሚችል ትናንት እንደዚህ አውርታችሁ ነበር ዛሬ እንደዚህ አደርገዋለሁ ብሎ የሆነ ነገር ሊፈጥር ይችላል። እና ብቻህን መትጋት ያለብህም አንዱ ይሄ ነው። ሌላው ክርስትና ስሟን እጅህ ላይ ጽፈህ መስገድ ወይም ቅዱስ ቁርባን መቀበል ወይም ሱባኤ መግባት የምትችል ከሆነ ይሄ ነገር አዘውትረህ አከታትለህ ማድረግ ነው ያለብህ። ለሚስት መጸለይ ያለብህ ይሄ እንደ ሁለተኛ የሚወሰድ ነው። አጠቃላይ እንደ ሶስተኛ የምወስደው ግን ጓደኛ መቀነስ ካለብህ ዘመድ አዝማድ ቤት የሚመጣ በምን እንደሚመጣ ስለማታውቀው መንፈሱ ወይም ደግሞ በአጠቃላይ ሴትዮዋ ሲልኩት ቤት በምን ሰዓት እንደሚገባ አጥንተኸው በዛ ሰዓት መትጋት አለብህ። ሌሊት ከሆነ ሌሊት መትጋት፣ ቀን ከሆነ በደንብ አድርገህ በዛ ሰዓት ማስተዋል፣ በምን ሰዓት ነው የሚገባው ይሄን ነገር መጠየቅ መንፈሱ ከተያዘ በኋላ መቼም በዚህ ሰዓት ነው የምገባው ብሎ ይናገራል ብዬ አስባለሁ። እና ይሄን ነገር ቼክ አድርግ። በትክክል ሳልነግርህ እንደውም ከነገርኩህ ተነስተህ በጣም የሚገርም ነው። በትክክል ነው ያስቀመጥከው። መልካም። ስለዚህ አሁን አቡነ ጻድቁ አባታችን አቡነ ተክለ ሃይማኖት ይርዱህና ይሄንን ዘዴ ከእሳቸው የተማርነው ምንድን ነው? ሰይጣን ከሰው ከወጣ በኋላ ዛፍ ላይ ይደበቃል። ውጣ ብቻ ሳይሆን ታሰር፣ መጀመሪያ ታሰር፣ ከዛ በኋላ ውጣ፣ ከዛ ሲኦል ግባ ነው የሚባለው። ቅደም ተከተሉ ይሄ ነው። መጀመሪያ ሳታስረው ውጣ አይባልም። ወይም ደግሞ ዝም ብለህ ጸሎት ክፍል ሮጣ አይደለም የሚገባው። ከተቀመጥክበት ከመነሳት በፊት የጸሎት ሰዓት ከመድረሱ በፊት በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም በመድኃኔዓለም ስም ኤልሻዳይ አዶናይ ጸባኦት ትልና ታሰር። አሁን የገባህ መንፈስ የሆነ ውርር ሲያደርግ የሆነ ስሜት ሲሰማ የትም እንዳትንቀሳቀስ ታሰር። በዚህ ቤት ውስጥ እያንዣበብክ ያለ ታሰር ብለህ ወደ ጸሎት ክፍል መግባት ነው። ተከትለኸኝ ግባ፣ ቀድመኸኝ ከፊት ሂድ። ስሰግድ ለአንተ እሳት ለእኔ ደግሞ በረከት ይሁንልኝ እያልክ መስገድ ነው ያለማቋረጥ። ስልቹ ሳትሆን ይሄን ነገር ካደረግከው እንዳንተ እድለኛ የለም። ምክንያቱም ይኸውልህ ሲመጣ ማሰር ከቻልክ፣ ስትጠይቀው መለፍለፍ ከቻለ፣ ሴትዮዋ በላኩ ቁጥር አንተም ደግሞ ስትመልሰው ወደ ሴትዮዋ ሄዶ እጥፍ ሆኖ እንደሚመጣ ካወቅ፣ በዚህ ልክ ከተፋለምክ እሳቸው ብዙ ዓመት ዋጋ ከፍለው ሰይጣንን ና ሀቤ ብለው ተዋርሰውት ያገኙትን ያንን ሰይጣናዊ እውቀት አንተ ደግሞ በእግዚአብሔር እኮ ኃይል ሆነ እኔ ኃጢአተኛው እኔ ደካማው እያልክ በአንተ ባለ እንግዲህ እኔ ደካማ ነኝ ነው የምትለው። መቼም ብርቱ ነኝ አትልም አይደለ? አንተ ባለህበት በዚህ ማንነትህ ይሄን ማድረግ ከቻልክ ይሄ መታደል አይደለ? ደቂቃ ከሄደ በኋላ ስለነሱ ሳወራ ምናምን ሰማና ይህን ግርማ ደጋፊ ነሽ እንዴ አለ። መምህር ግርማን እኮ ማለት ነው። እስቲ ዝም ብለህ አዳምጥ አለችው። እንኪ አለና እንደዚያ አድርጎ ሰጣትና ቀፈፍ አለው። ሰውነቱ ተሸማቀቀ። የፈራሁት ጠርጥሬ ነበር። ዲቴል የእነሱን ነገር ሰምቼ ስለማላቅ ነው እስከ ጥንግ ሄድኩት እንጂ የመጀመሪያውኑ ልከለክልሽ ይችል ነበር አለ። በሉ ተነሱ ኑጣ አለና ከዛ ሂሳብ ከፍለው ወጡና ልጅቷ ገርሟት ምን ሆነው ነው የወጡት አላት። ከአስተናጋጆች ውስጥ አንዱ አይ የማዳምጠውን ትምህርት እየሰማ ነበረ። በኋላ ላይ የመምህር ግርማን ትምህርት አልምሰማው አለችው። አዎ የነ መምህር ተስፋዬን አይደል የምሰማው? አዎ። ደንግጦ ጓንጭሩ ተነስቶ ወጣል። ግን ታያለህ ይመጣል አለችው። እናሲዝ ተባባሉ። እሺ በዚህ ወር ደሞዝሽ እናሲዝ አላት። በወር ደሞዛቸው አስያዙ። ይመጣል ማለት በዕለተ ቀኑ ሳይሆን ተመልሶ መጥቶ ስለዚህ ጉዳይ እንደሚያናገራት ነው የተወራረዱት። በማግስቱ በጠዋት በ4 ሰዓት ላይ መጣ። እሷ የለችም በዛ ሰዓት። እሷ ከሰዓት 8 ሰዓት ነበር ለማስተናገድ የምትገባው። ከዛ ደውሎ መጣ እኮ አላት። እኮ ተበላህ ማለት ነው? አዎ ገርሞኝ ነው። ስላንቺ እየጠየቀኝ ነው። ምን ልበለው አላት። 8 ሰዓት ላይ ነው የምትገባው በለው አለችው። 8 ሰዓት ነው የምትገባው አሁን አትመጣም ሲለው ጠብቃታለሁ ብሎ እስከ 8 ሰዓት ይጠብቃ። ኧረ ወንድሜ ምን ሆነ ነው? አንደኛ ነገር ቁጭ ካልክ መጠጥ ትጠጣለህ፣ ጥሩ አይደለም። 8 ሰዓት ላይ ናና ታገኛታለህ፣ ችግር የለውም አለው። አይ ችግር የለውም እሷ የምታዳምጠው ትምህርት አንተ ጋር አለው አለው። አይ እኔ ጋር ሳይሆን ካሼሪዋ ጋር አለ አለው። ካሼሪዋ ጋር ሄደና ስልኩን ትምህርቱን እንደዚህ ፈልጌ ነበር ማለት። ከዛ ትምህርቱን ተቀበለ። ቁጭ ብሎ ማዳመጥ ጀመረ። ከዛ ካሼሪዋ ሰው መደበችና መታጠገው ቁጭ ብላ ነግራኝ ነበረ ሲወራረዱ ሰምቻለሁ አለችው። ምንድን ነው የምትወራረዱት? አይ ካስተናጋጁ ጋር ተመልሶ ይመጣል እናሲዝ ተባብለዋል እና ተመልሰ መጣል። በጣም ይገርማል። እንዴ ተመልሼ እንደመጣ በምን አወቀች?
እንግዲህ መቼም በመተቱ አልጎተተችህም፣ እርግጠኛ ነኝ። መተት ነው ብለን እንደማታስብ አውቃለሁ። እኔም ቅርብ ጊዜ ነው ማዳመጥ የጀመርኩት። እኔም ግን ተመልሰ መምጣት ገርሞኛል። የልጅቷ ሀሳብ ገርሞኛል። እኔንም እንዳዳመጥ ያደረገችኝ እሷ ነች። እስቲ የእነዚህን ሰዎች ትምህርት እያዳመጠች ህይወቷ እንዴት ነው ብሎ ጠየቃት። እኔ ልንገርህ፣ ይኸውልህ አንደኛ ብቻዋን ነው የምትኖረው። ቆራቢ ናት። ቆራቢ ከሆነች 5 ዓመት ሆኗታል። በዛ ላይ ቤተክርስቲያን ቅዳሴ ቀርታ አታውቅም። የፈለገ ስራ ቢኖር እዚህ እሑድ ለምሳሌ አለች ወንበር ከሆቴሉ አውጥተን ቤቱን መሬቱን በውሃ አጥበን በረንዳውን አጥበን ወንበሮቹን በሙሉ ወልውለን አጥበን ቤቱን የምናጸዳበት ቀን ነው። እንድች አትመጣም። ደሞዟ ይቀነስባታል እንጂ አትመጣም። ቅዳሴ እሑድ አትቀርም። የት ነው የምታስቀድሰው? እዚሁ እናንተ የምታገለግሉበት። ታውቂኛለሽ እንዲ አላት። አውቃለሁ። ታቦት በዚህ ሲያልፍ ዩኒፎርም ለብሰህ እኮ ደንበኛችን ይኸው በዚህ ለብሰው እያለፈ ነው ብለን እንጠቋቆማለን አለችው። ወይኔ ብዙ ሰው ያውቀኛል እንዲ አለ። አዎ እንዴ ያውቃል። እዚህ አካባቢ ያለ ሰው ያውቃል በደንብ እና ችግር የለውም እኮ አለች። እሷ ጣጣ የላትም። እና ልጅቷ ያው ፈታ ያለች ልጅ ነች፣ ግን ገና መንፈሳዊ እያዳመጠች ነው። ገና ወደ መንፈሳዊት እየመጣች ነው። ወደ 3 ወር 4 ወር ሆኗታል። ግን ትምህርቱ አሪፍ ነው፣ ለእናንተ ይጠቅማችኋል። ለምንድን ነው ግን ትምህርቱን የማትወዱት ምናምን አለችው። ተኝ እስኪ አሁን ላዳምጥበት አላት። አዳምጥ፣ ችግር የለውም አዳምጥ፣ ግን በኋላ መጥቼ አወራሃለሁ። 8 ሰዓት ሲሆን ልጅቷ እስክትመጣ ድረስ እኔ ቁጭ ብዬ አዋራሃለሁ አለችው። ስራ የለህም ግን አለችው። መልሳ ደግሞ እንደገና ማትመጣ መሀል ላይ አንቺ ስራ የለሽም እንዴ? ሂጂ ስራሽን ስሪ ላዳምጥበት አላት። ከዛ ልጅቷ ደውላ ትነግራታለች። አረ ልጁ በጣም ትምህርቱ ስቦት እያዳመጠ ነው። ምክንያቱም መሀል ላይ እስቲ ስሜቱን ልወቀው ብዬ ላናግረው ሲሄድ ስላቋረጥኩት ብቻ ተነጫነጨብኝ አለቻት። ታዩ ችግር ቁጭ ብሎ ያዳምጣለቻት። እና በጣም ፊቱ ሲቀያየር ማለት ሲናደድ ሲቆጣ ምናምን ፊቱ ላይ ያስታውቅበታል። የሚገርማችሁ ነገር ቀስ እያለ ሰዓቱ ደረሰ። 8 ሰዓት አካባቢ ላይ 4 ሰዓት ያክል ተቀመጠ ማለት ነው። ስንት ትምህርት አዳመጠ? 3 ትምህርት አዳመጠ፣ ማንም ሳይነካው። እና መጠጥ አልሰጥህም፣ ስፕራይት እሰጥሃለሁ፣ ምሳ አቀርብልሃለሁ፣ አትከለከልም፣ ቁጭ በል ችግር የለውም፣ ረጅም ሰዓት ለምን ተቀመጥክ የሚልህ የለም፣ ሙሉ ቀን ብትቀመጥም ችግር የለውም ብለውታል። እና አስተናጋጆቹ አለቃ መጥቶ ጠይቋል። ይሄ ልጅ ጭራሽ ጠዋት መጥቶ መቀመጥ ጀመርሽ ጊዜ አረ ልጅቷን ፈልጎ ነው የመጣው። አይ ጥሩ ከወደዳትማ ከዚህ ቤት አይጠፋም ማለት ነው። ልጆቹም እሱን ተከትለው ይመጣሉ። እኛ ቢራችንን ገቢያችንን ነው ማጣጣፍ ያለብን፣ አይመለከተንም ስለሌላው ብሎ በዛው ጸጥ ይላሉ። ልጅቷ ሰዓቷን ጠብቃ መጣች እና እንደ ማንኛውም ጎረምሳ አንድ ሰው ላይ ትኩረት ስታደርጉ የሚሰባችሁ ነገር አለ አይደለ? ዋው ስታምር ይህች ልጅ ቆንጆ ናት። የአስተናጋጅ ልብስ ለብሳ ነበር ያየኋት። ለካ ከቤት ስትመጣ እንደዚህ ታምራለች ምናምን ብሎ ረጅም ቀሚስ ነው የለበሰችው። ግን ሆቴሉ የግድ ሆኖባት አጭር ቀሚስ ታደርጋለች። በዚህ አጋጣሚ መንግስት ሕግ ቢያወጣ ደስ ይለኛል። ያለ ፍላጎታቸው አንዳንድ ባርና ሬስቶራንት የሚባሉ ቦታዎች ላይ አጭር ቀሚስ ከጉልበት በላይ የሆነ አጭር ቀሚስ በግድ ያስለብሷቸዋል። እና ያለ ፍላጎታቸውን ለምታውቁት ሳብሳብ ያደርጉታል። እንደ ቻይና ሱሪ፣ የቻይና ሱሪ ሱሪውም ጉርድ ነው ከላይ ወገብ ላይ ማለት ነው። እስከ ወገብ ድረስ አያስታጥቅም። ከታክሲ ሲወርዱ አይታችሁ ከሆነ አንዳንድ ሴቶች በግድ እንደዚህ ይስቡታል ወደ ላይ እንደው እስኪቀደድ ድረስ። ከየት ጎትችው ሱሪው ለራሱ አጭር ነው፣ አረ እንዳትቀጁ ብለው የሚናገሩ ሁሉ ሰዎች አሉ። እና ልክ እንደዛ ቀሚሱንም እንዲች አድርገው ሳብሳብ አድርገው በመከራ በቃ ሽቁጥቁጥ እያሉ እያፈሩ የሚያስተናግዱ እህቶች አሉ። የልጅ እናት የሆኑ ግን ቅርጻቸው ስለሚያምር ባታቸው ስለሚያምር ሰውነታቸው ቆንጆ ስለሆነ ስለሚባል በቃ የግዴታ እንደዛ ነው። ለምን ይመስላችኋል እንደዛ የሚሆነው? በዚህ አጋጣሚ ልናገር ብዬ ነው። በትልልቅ ባር ኤንድ ሬስቶራንት የሚባል ቦታ ላይ ይሄን ነገር የሚደረገው ቅቅልም ጥብስም ሊበላ የመጣ ወንድ በዛውም ሌላ የሚበላ ነገር እንዲያይ ነው። ያው እንግዲህ ነው ተብሎ ስለሚታመን ልጅቷን አያገኛት። የሚያገኛትም ከሆነ ሆቴሉ አይመለከተኝም ነው የሚለው። እሷን እያየ ባቷን እያየ ቅቅሉን ጥብሱን እንዲበላ ይሁን ወይ እሷን ብሎ እንዲመጣ ይሁን እዛ ቤት አይታወቅም። ይሄ ወንዶችን መሳደብ እኮ ነው። ወንድን ሙልጭ አጎ የመሳደብ እኮ ቴክኒክ ነው፣ ወይም ደካማ ጎኑን የማወቅ ቴክኒክ ነው። እና ግድ መሆኑ ነው በጣም ደግሞ የሚገርመው። እንደዚህ ካለበሽ አታስተናግጅም። ስታንዳርድ ይሆናል፣ የቤቱ አለባበስ ይሆናል ማለት ነው። ምን አይነት አለባበስ? አጭር ቀሚስ፣ ሊያውም ከጉልበት በላይ የሆነ ከወገብ ዝቅ ብሎ
ለእንትን ለፓንትሩ ጉዳይ ነው የሚባለው። እና አንዳንድ ጊዜ እውነት ምግብ ለመብላት ገብተን ይገርመኛል። አያቸዋለሁ እና እጠይቃቸዋለሁ፣ ለምንድን ነው እንደዚህ የምትለው? ተገደን ነው የቤት ውስጥ አንዳንዱ ምን እናድርገው ይላሉ። ፈልገሽ ነው? ኧረ አይደለም ፈልጌ አይደለም ይላሉ። ፈልጌ አይደለም። እና እቺ ልጅም እንደዛ ነው የለበሰችው። ግን መንፈሳዊ ሰው ናት። ምን ታርግ? አንድ ቀን የተሻለ ስራ ባገኝ እወጣለሁ ብላ ነው የምታስበው። እና በጣም ረጅም ቀሚስ ለብሳ ቆንጆ ሆና ነጠላ ለብሳ ነው የምትገባው። ስትመጣ ቀይር ብላ ትመጣለች። ከዛ ደነገጠ። እንደዚህ ነው የምትኖሪው አላት። በቃ ስለ አንቺ የሰማሁትና አሁን ደግሞ የማይሽው አይገናኝም ጭራሽ። እና እውነትም በትክክል ቆመሽ በአንድ ጆሮሽ ኤርፎን እያዳመጥሽ ትምህርት እያዳመጥሽ በኤርፎን እውነትም የእግዚአብሔር ቃል እንዲቋረጥብሽ አለመፈለግሽ በጣም ትልቅ ጥቅም አለው አላት። እንዴት አለችው። እንዴ ቢያንስ ቀሚሱን አውልቀሽ እኮ አጭር ቀሚስ ስታረጊ የሚለክፍሽ የዝሙት ኃይል የዘማዊ ሰዎች መንፈስ እንኳን ሲመጣብሽ የምታዳምጪው ትምህርት ይከላከላል ማለት ነው ብሎ ተራሱ ተርጉሞት ውጭ። እንዴ ከመቼው አዳምጠ ስለመንፈስ ማስረዳት ጀመር ካለችው፣ እዚህ እኮ እየሰማኝ እኮ ነው፣ ገርሞኝ እኮ ነው አላት። የዝሙት መንፈስ ከአይን ተወርሮ ሰው ላይ ያርፋል። የቡዳ መንፈስም ከአይን ተወርሮ ያልፋል። የመስተፋቅር መንፈስም እንደዚሁ፣ መተትም ብቻ ሰዎች ላይ መንፈሶች ያርፋሉ። ብዙ አይነት ነው አስተራረፋቸው። ተከፍሎት የሚሄድ አለ፣ በነፃ የሚሄድ አለ። ማን ብሎ ሲያስረዳ ሰምቼው ነው። ይሄ መምህርሽ አላት። መምህር ተስፋ ይባላል። ትምህርቱን አዳመጥከው አለችው። አዎ አዳመጥኩት እና አገናኘኝ አላት። በአንድ ጊዜ አለችው። አይ ቆይ እሱም ራሱ አይፈቅድልህም፣ ሰንበት ተማሪ እንደሆነ ሰምቻለሁ አላት። አዎ አይፈቅድልህም። ለምንም አይፈቅድም። በደንብ ትምህርቱን ካላዳመጣችሁ እንድታገኙኝ አልፈልግም። ምክንያቱም ችግራችሁን ብቻ ነው የምትነግሩኝ። ገና እንደጀመራችሁ ከሆነ የምትመጡት 5-4 ትምህርት ያዳምጡና እኔም የምናገረው ታሪክ አለኝ ወይም የማውቀው ታሪክ አለኝ ወይ ችግራቸውን ለመናገር ይመጡና ብሶታቸውን የተጎዱትን መጎዳት ብቻ ነው የሚናገሩት። ያጠፉትን ጥፋትና ርቀው የመንፈሱን ሴራ የማጋለጥ ነገር ብዙም አይናገሩም። እና 1-2 ሳምንት ያክል በደንብ ካዳመጥክ ከመምህር ጋር ስታወራ በኮንፊደንስ ሪላክስ አድርገህ ብዙ ነገሮችን ታወራለህ አለችው። እና ዞሮ ዞሮ ያው አንቺን አገኘው ማለት እነሱን አገኘው ማለት ነው ብለው ነይ ቁጭ በይ አልታ። እኔ መቀመጥ አይፈቀድልንም፣ አስተናጋጅ እኮ ነኝ። ከዛ የአስተናጋጆች ኃላፊ መጣና ውስጥ ስለሆንሽ ፈቅጄልሻለሁ አላት። ይህቺ እንግዲህ አንዳንድ ገስት የሆኑ እንግዶች ብቻ የሚቀመጡበት እንትን አይደለም፣ ሶፋ ያለበት ምናምን መጠጥ ቤቶች፣ አንዳንድ መጠጥ ቤቶች ላይ ሶፋ ያስገቡና የተወሰኑ ሴኪዩር የሆነ ቦታ አለ፣ ከለል ያለ ቦታ ለፍቅረኛሞች ወይም ደግሞ ለቤተሰብ ተብሎ የተዘጋጀ ቦታ ነውና፣ አይ እሱም ብቻ ታስተናግጀዋለች። ጓደኞቹ ይመጣሉ አለችው። አዎ ይመጣሉ፣ እነሱ ብቻ ነው የምታስተናግጂ፣ ቁጭ ብለሽ አዋሪው አላት። እውነቱን ነው፣ ቁጭ ብለሽ አዋሪኝ፣ እናንተማ ለመጠጥ ነው፣ አሁን 2-3 እያልኩኝ እንድጨምር ነው አይደል አላት። እንቸገረን አላት አለው። ከዛ ነይ ማነሽ ጨምሪለት ቢራ ማለት 2 ቢራ ተጨመረለት። ቁጭ ብለው ማውራት ጀመሩ። ከዛ ከኔ ጋር በደንብ በግልጽ ማውራት ትፈልጋለህ አለችው። አዎ አላት። እስካሁን ስንት ቢራ ጠጥታል? 1 ቢራ ጠጥቻለሁ፣ 1 ስፕራይት ጠጥቻለሁ፣ ተቀላቅሎብኛል፣ ምግብ በልቻለሁ አላት። ይኸውልሽ እኔ አንቺን ለማዋራት ነው የመጣሁት። ጓደኞች የሚመጡት ማታ 11 ሰዓት ላይ ነው። ሙሉ ቀን እዚህ መዋል አልፈልግም። እነሱ ሲመጡ እኔ መውጣት ነው የምፈልገው። ኦኬ እንደዛ ከሆነ ድንገት ቢመጡ መጋበዝህ አይቀርም፣ አንተ ነው የምትከፍለው አለችው። አዎ ክፈል ካሉኝ ይከፍላሉ አለ። ስለዚህ መክፈል ካልቀረ ቢራውን እኔ መድፊያ ጋርቤጅ ነገር እንትን ላምጣልህ፣ ማስታጠቢያ ላምጣልህ፣ ትንሽዬ ባሊ ማለት ነው። ቢራውን እዛ ላይ እየገለበጥክ ጠርሙሱን እያስቀመጥክ ሂሳቡን ትከፍላለህ። ሳትሰክር ሞቅ ሳይልህ እኔ እናንተ እናወራለችው አላት። በቃ አሁን አገኘሽኝ። ከጠጣሁኝ ቻናል እንደምቀይር ስላወቅሽ ነው? አዎ። ከዛ ሻሉ አመጣችለት የዛሬውን ሂሳብ በቃ እየተደፋ ሳጠጣውና በቃ ይደፋ እያለ እያነሳ ይደፋዋል። ቆጨህ ትለዋለች። እስቲ አንዳንድ ቀን እስቲ ለእግዚአብሔር ብለህ እስቲ ይሄን ነገር እያየኸው ድፋው ለእግዚአብሔር ስትላለችው። አንቺ በእናትሽ እንዴት እኔ እኮ ቆሜ መድረክ የምመራ ሰው ነኝ፣ ማስተምር ሰው ነኝ፣ እንዴት ነው አንቺ የምታስተምረኝ አላት። አንዳንዴ የማታውቀውን ትምህርት መስማት ችግር የለውም አለችው። አለ የማታውቀውን ትምህርት ሁልጊዜ ወንጌል ትሰማለህ አላቸው። ይሄን ትምህርት ሰምተህ ታውቃለህ? አላውቅም። በቃ የማታውቀውን ትምህርት ለመስማት ዝግጁ ሁን አለችው። ኦኬ እሺ አላት። እና በነገራችን ላይ በተወሰነ መልኩ ሳልወድሽ አልቀርም አላት።
በል ስነ ስርዓት አድርግ ነግሬሃለሁ አለችና ተነስታ ቆመች። አስተናጋጅ ሆነች። ያ ምንድን ነው? አፍራ ነው እንጂ ጠልታው ምናምን አይደለም። ከዛ ምን ሆነሽ ነው? ይቅርታ በቃሽ ነይ ቁጭ ያላትና ይኸው ሌላ ጨዋታ ምናምን የምትቀይር ከሆነ እኔ አልወድም እንደዚህ ነገር አለችው። አፍራ እንደሆነ ያወቀው በኋላ ነው እንጂ ሲሪየስ የተቆጣሽ ነው የምትመስለው። እና ማታ ከአንቺ ከሄድኩ በኋላ ስለ አይነ ጥላ ሲያስተምር ሰምቼዋለሁ እና ያ አይነ ጥላ መንፈስ አንቺ ላይ አየሁት አላት። እንዴት አለችው። በጣም ተቆጣሽ አላት። ስለ መንፈስ ታውቃለህ እንዲ አለችው። አይ በአንድ ሌሊት ትምህርት ነው